ህልማቸውን ያሳኩ ሰዎች ካላሳኩ ሰዎች የሚለያቸው ምን ይመስላችኋል? ፈጠራን የሚያቀጣጥለው፣ ስኬትን የሚገፋፋውና የሰውን አቅም የሚከፍት ብቸኛው በጣም ኃይለኛው ኃይልስ ምንድነው? ተሰጥኦ ወይስ እድል? ሁለቱም አይደሉም። ነገር ግን ሁላችሁም እንደገመታችሁት በራስ መተማመን ነው። ዛሬ በሳይንስ የተረጋገጡ 7 የሳይኮሎጂ ሚስጥሮችን እናያለን። በተግባር ላይ ሲውሉ የማይናወጥ በራስ መተማመንን ለመገንባትና የሚመጣባችሁን ማንኛውም አይነት ፈተና ለማሸነፍ ይረዷቸዋል። የመጀመሪያው ፍጹም አለመሆንን ተቀበሉ። ቶማስ ኤዲሰን የሆነ ጊዜ ላይ እንዲህ ብሎ ተናግሮ ነበር። አልወደኩም፣ ግን የማይሰሩ 10,000 መንገዶችን አግኝቻለሁ። በራስ መተማመን ማለት ፍጹም መሆን ማለት ሳይሆን ልትወድቁ እንደምትችሉ እያወቃችሁ እንኳን ለመሞከር ፈቃደኛ መሆን ማለት ነው። ፍጹምነት በራስ የመተማመን ገዳይ ነው። ውድቀትን በመፍራት ሽባ ሆናችሁ እንድትቀመጡ ያደርጋችኋል። ይልቁንም አስተሳሰባችሁን ቀይሩና ስህተቶችን እንደ ጠቃሚ የመማር ዕድሎች ተመልከቷቸው። እያንዳንዱ መሰናክሎች ወደ ግቦቻችሁ የሚያደርሷችሁ መንገዶች ናቸው። ስለዚህ ከትንሹ ጀምሩ። በፍርሃት ምክንያት ላለማድረግ ያስወገዳችሁትን አደጋ ተጋፈጡት። በአደባባይ መናገር ሊሆን ይችላል፣ አዳዲስ ችሎታዎችን መማር እና ሌሎችም ከርናችሁ ያስቀመጣችሁትን ነገር በትንሹ ጀምሩት። ከዛ እያዳበራችሁት ሂዱ። ያን ጊዜ አእምሯችሁ ያን ነገር መፍራት ያቆማል። በምታደርጉት ነገር ላይ ፍጹም አለመሆንን በተቀበላችሁ ቁጥር በራስ የመተማመን ስሜታችሁ ይጨምራል። ምክንያቱም ደግሞ ብትሳሳቱና ብትወድቁ እንኳን ፍጹማዊነት ከሰው የማይጠበቅ እንደሆነና የፕሮሰሱ አንዱ አካል እንደሆነ ስለምታውቁ በራስ መተማመናችሁን ሊያወርዱ አይችሉም። ሁለተኛ፣ በጥንካሬዎቻችሁ ላይ አተኩሩ። በአንድ ወቅት ማያ አንጀሎ እንደዚህ ብሎ ተናግሮ ነበር። ከውስጥ የሚበራውን ብርሃን የሚያደበዝዝ ምንም ነገር የለም። ብዙ ጊዜ ያለንን ልዩ ችሎታዎችና ተሰጥኦዎች በመርሳት ድክመታችን ላይ እናተኩራለን። ያለንንና የተሰጠንን ነገር ከማየት ይልቅ ራሳችንን ከሰዎች ጋር እያነጻጸርን ጉድለታችን ላይ መመልከት ይቀለናል። ይህ ደግሞ በራስ የመተማመን ስሜትን በማውረድ ይሄ ነው የማይባል ድርሻ አለው። ስለዚህ ሁሌም ቢሆን ማድረግ የማትችሉትን ነገር ከማስተካከል ይልቅ ጥንካሬያችሁን ለይታችሁ አውጡ። በተፈጥሮ ምን ላይ ጎበዝ ናችሁ? ምን ማድረግ ያስደስታችኋል? በጥንካሬዎቻችሁ ላይ ስታተኩሩ ነገሮችን ለማድረግ የሚያስችላችሁን ጉልበት ትገነባላችሁ። ይህ ደግሞ በራስ የመተማመን ስሜትን የሚያዳብር ፖዚቲቭ ፊድባክ ከራሳችሁ ጋር እንድትፈጥሩ ያስችላችኋል። ያለፉ ስኬቶቻችሁን ለማሰብ የተወሰነ ጊዜ ወሰዱና እነሱን ለማሳካት ምን አይነት ስኪሎች እንደተጠቀማችሁ አስቡ። ከዚህ አሁን በምታደርጉት ጥረት ላይ እነዛን ጥንካሬዎች ለመጠቀም መንገዶችን ፈልጉ። ለራሳችሁ ርህራሄን ተለማመዱ። ተመራማሪው ብሬን ብራውን ራስን የመቻልን ኃይል አሳይቶናል። በራስ መተማመን ማለት ጠንካራ መሆን ማለት ብቻ አይደለም፣ ነገር ግን ለራሳችሁ በተለይም ከባድ ጊዜን በምታሳልፉበት ወቅት ደግ መሆን ማለት ነው። ብዙ ጊዜ የራሳችን መጥፎ ተቺዎች ነን። ራሳችንን ለስህተቶቻችን ስንል እንደበድባለን፣ እናም በጉድለቶቻችን ላይ እናተኩራለን። ይልቁንም ራሳችሁን ለሌሎች ሰዎች በምታሳዩት በተመሳሳይ ደግነትና መረዳት ትሪት ልታደርጉት ይገባል። ሁሉም ሰው ስህተትን እንደሚሰራ ውስጣችሁን ማሳመን አለባችሁ። ስለዚህ ላለፉ ስህተቶቻችሁ ራሳችሁን ይቅር በሉና ወደፊት መራመድ ጀምሩ። እዚህ ጋር መርሳት የሌለባችሁ ነገር ሁሌም ቢሆን ለራሳችሁ የምትነግሩት ፖዚቲቭ ነገር ኮንፊደንሳችሁን ለማጎልበት ቁልፍ ሚና አለው። አራተኛ፣ ሊደረስባቸው የሚችሉ ግቦችን አውጡ። የሳይኮሎጂ ሪሰርቾች እንደሚያሳዩት ትናንሽና ሊደረስባቸው የሚችሉ ግቦችን ማውጣት በራስ መተማመንን ለመገንባት ወሳኝ ነገር ነው። ራሳችሁን በማይጨበጥና ሊደረስባቸው በማይችሉ ተስፋዎች መሙላት የማትጨርሱትን ጉዞ እንደመጀመር ነው። ይህ ደግሞ ኮንፊደንሳችሁ ላይ አሉታዊ ተጽዕኖን ያመጣል። ምክንያቱም ደግሞ ማድረግ እንደማትችሉና ደካማ እንደሆናችሁ እንዲሰማችሁ ስለሚያደርግ ነው። እሺ፣ ስለዚህ እንዴት ነው ሊደረስባቸው የሚችሉ ግቦችን የምናወጣው ብላችሁ ልትጠይቁ ትችላላችሁ። በመጀመሪያ ትልልቅ ግቦቻችሁን ወደ ትናንሽና ይበልጥ ማኔጅ መደረግ ወደሚችሉ ስቴፖች ከፋፍሏቸው። ከዛ እነዛን ስቴፖች የተከተላችሁ ወደ ተግባር ግቡ። ወደ ግባችሁ በተጠጋችሁ ቁጥር ምንም ያህል ትንሽ ቢሆን በራስ የመተማመን ስሜታችሁ እየጨመረ ይሄዳል። ይህ ደግሞ ፖዚቲቭ የሆነን የስኬትና በራስ የመተማመንን ስሜት ይፈጥርላችኋል። በመንገዳችሁ ላይ ትልቅም ይሁን ትንሽ ለእያንዳንዱ ስኬታችሁ እውቅናን መስጠትና ራሳችሁን መሸለም እንዳትረሱ። አምስተኛ፣ ስኬትን በአይነ ህሊናችሁ ተመልከቱት ወይም ቪዥዋላይዝድ አድርጉት። እኔ ታላቅ እንደሆንኩኝ እዚህ ላይ ከመድረሴ በፊት ተናግሬ ነበር። ይህን ያለው መሐመድ አሊ ነው።
መሐመድ አሊ በራስ የመተማመን ስሜቱን ለመጨመርና ድንቅ ስራዎችን ለማግኘት ቪዥዋላይዜሽንን ይጠቀም እንደነበር ይናገራል። ቪዥዋላይዜሽን በራስ የመተማመንን ለመገንባት ኃይለኛ መሳሪያ ነው። አይናችሁን ጨፍኑና ወደፊት ማድረግ የምትፈልጉትን ነገር ወይም የምትጓጉለትን ነገር ስታሳኩ በምናባችሁ ሳሉት። የምር ቦታው ላይ ብትሆኑ ምን ይሰማችሁ ነበር? ስሜቱን ቦታው ላይ እንደሆናችሁ አድርጋችሁ ፊል አድርጉት። ስኬታችሁን ወይም መዳረሻችሁን ቪዥዋላይዝ ባደረጋችሁ ቁጥር በዛ ነገር ላይ ያላችሁ ኮንፊደንስ እና ያን ነገር የማሳካት ችሎታችሁ እየጨመረ ይሄዳል። ስለዚህ ይሄን ሁል ጊዜ ያለማቋረጥ አድርጉት። በተለይ ወሳኝ ሁኔታዎችን ከማድረጋችሁ በፊትና ፈታኝ ሁኔታዎች ውስጥ ባላችሁበት ሰዓት ይህ ቴክኒክ ጉልበትን ይሰጣችኋል። 6ኛው እርምጃዎችን ውሰዱ። የስቶይክ ፍልስፍና በፍርሃት ፊት እርምጃ የመውሰድን አስፈላጊነት በማጉላት ይታወቃል። ኮንፊደንስ ማለት ኮንፊደንት እንደሆናችሁ እስኪሰማችሁ መጠበቅ ሳይሆን ስሜቱ ተሰማችሁም አልተሰማችሁም ኮንፊደንስ ያለው ሰው እንደሆናችሁ አድርጋችሁ መሄድ ማለት ነው። ፍርሃት የተፈጥሮ ስሜት ቢሆንም ነገር ግን እናንተ መቆጣጠር የለበትም። ነገሮች እንዳታደርጉ ፓራላይዝ እንዲያደርጋችሁ መፍቀድ የለባችሁ። ስለዚህ ፍርሃት እየተሰማችሁ እንኳን ወደፊት የሚወስዳችሁን ትናንሽ እርምጃዎች ውሰዱ። ይህንን ባደረጋችሁ ቁጥር ሞር ኮንፊደንሳችሁን እያጎለበታችሁና እያሳደጋችሁ ትመጣላችሁ። አስታውሱ፣ ጀግና ሰው የፍርሃት ስሜት የማይሰማው ሳይሆን ፍርሃትን የሚጋፈጥ ሰው ነው። 7ኛ ራሳችሁን በፖዚቲቭ ሰዎች ክበቡ። አካባቢያችን በራስ የመተማመን ስሜታችን ላይ ከፍተኛ ተጽዕኖ እንደሚያሳድር ጥናቶች በተከታታይ ያሳያሉ። በዙሪያችሁ ያሉ ሰዎች በራሳችሁ ያላችሁን እምነት የመጨመር ወይም የመስበር አቅም አላቸው። ስለዚህ ራሳችሁን በሚያምኑባችሁ፣ በሚያበረታቷችሁና ህልማችሁን በሚደግፉ ሰዎች ክበቡ። ከኔጌቲቭ ሰዎችና የበታችነት ስሜት እንዲሰማችሁ ከሚያደርጉ ሰዎች መራቅ አለባችሁ። ሮል ሞዴል የሚሆኗችሁንና ኢንስፓየር የሚያደርጓችሁን ሰዎች ፈልጋችሁ ተከተሉ። ይህ ነገር ሰፖርቲቭ ኔትወርክ በዙሪያችሁ እንድትፈጥሩና በምትጨነቁበትና በምትወድቁበት ጊዜ ጉዟችሁ እንድትቀጥሉ አቅም የሚሰጣችሁ ነገር ነው። በራስ መተማመን ቋሚ ባህሪ ሳይሆን በጊዜ ሂደት ልታዳብሩትና ልታጠናክሩት የምትችሉት ስኪል ነው። ስለዚህ እነዚህን ስልቶች ዛሬውኑ መተግበር ጀምሩና በራስ የመተማመን ስሜታችሁን ተመልከቱ። እስካሁን ስለተመለከታችሁኝ አመሰግናለሁ። ያሰባችሁትን ማንኛውንም ነገር ለማሳካት የሚያስችል ኃይል እንዳላችሁ አስታውሱ። ብቻ በራሳችሁ መኑ፣ እርምጃዎችን ውሰዱ እና በህልማችሁ ፈጽሞ ተስፋ አትቁረጡ። እስከሚቀጥለው ጊዜ ድረስ ሰላም ሁኑ።